ትኛለች ብሎ ኮምፕሌን አላረገ። የጌታ ባሪያ። እሺ የመጀመሪያው ጸሎቱን የሚጸልይ ሰው ጸሎቱን ለምን እንደሚጸልይ ማወቅ አለበት። ቤተክርስቲያን ውስጥ እድሜ ልኩ የኑሮ ሰው ከሆነ ይህ ጸሎት ምን ማለት ነው? በሀሳብሽ ድንግል ነሽ ማለት ምን ማለት ነው? ከምን አንጻር ነው እነዛ የሚባሉ? ጸሎቱስ ምን አይነት ነው? ሐዋርያት ደግሞ አባታቸው ብቻ እያሉ ነበሩ የሚጸልዩት? ይህን መታወቅ አለበት። ይሄ ብቻ ነው ወይ ጸሎት ነው? እሺ የመጀመሪያው የእመቤታችን ጸሎት የምስጋና ገብርኤልን ሰላምታ የምናስብበት የምስጋና ጸሎት ነው እንጂ የአምልኮ ልክ አባታቸው ነው ከሚለው እኩል አይደለም። አሜን ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ከጨረስን በኋላ ነው ይህንን የገብርኤልን ሰላምታ የምናመጣው። 3 ፖይንቶች ተነስተዋል። የመጀመሪያው በሀሳብሽ ድንግል ነሽ የተባለ የለም ማለት እናንበበው። የሉቃስ ወንጌል ምዕራፍ 1 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ከላይ ደግሞ ምን ነው የሚለው? ለዮሴፍ ወደ ታጨች ብሎ አይደለም የሚጀምረው? ለዮሴፍ ወደ ታጨች። እሺ ለዮሴፍ ወደ ታጨች ወደ እመቤታችን ማን ሄደ? ቅዱስ ገብርኤል ሄደ። ከዛስ እንዲህ አላት፣ ከዳዊት ወገን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም፣ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ደስ የሚያሰኝ ዜና ሊነግራት ነው። ጸጋን የሞላብሽ ሆይ አለ። እሺ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከሴቶች መካከል ሲባል ከየትኛው ሴቶች መካከል መስሎ ሆኖ ይሆን? ቀድሞ እኮ ትንቢት ተነግሯል። ባይዘው በትንቢት እኮ እየተጠበቀች እኮ ያቺ ድንግል እንደምትጠንስ ወንድ ልጅም እንደምትወልድ ስሙን አማኑኤል እንደምትለው እኮ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እሷ እኮ ነው የምትጠበቀው። ክርስቶስ ሊወለድ እኮ የምትጠበቀው ያቺ ድንግል እኮ ነች። ታዲያ ከየቶኞቹ ሴቶች መካከል ኤሊየኖች አሉ ወይስ መካከል ሲል ከምን አንጻር ነው? በትውልዶች መካከል አንድ ሴት ተጠብቃ ወደዛች ሴት ትሄዱ ያ አንቺ ከሴቶች መካከል የተባረክሽ ነሽ። ኦብቪየስሊ ያው ከሴቶች መካከል ከየትኞቹ ዓለም ላይ ካሉ ከሁሉም ሴቶች። ለምን ቀድሞ በብሉይ ኪዳን ትንቢት ተነግሯል። እየተጠበቀች ነው። ክርስቶስ የመምጣቱ ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳለለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ? ድንግል መፀነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆናን የተገኘችው ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ። ሁለተኛ በሀሳብሽ ድንግል ነች ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአክ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው። ያ ከአንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም ዮኒ ሲመሰክር ነበር። ገና ስታስብ መልአኩ እንዲህ አላት። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄዋ መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ? ሀሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል? እኔ ድንግል ነኝ አለች። ያ ምን አለ? እርሱ ታላቅ ይሆናል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ ትላለህ ወይ ሴት ስለማላውቅ ትላለህ እንዴ? ሶሪ ይቅርታ፣ ሴት ስለማላውቅ አትልም አንተ። ምክንያቱም ኦልሬዲ ልታውቅ ነው ተዘጋጅተሃል። በሀሳብሽ ድንግል ነሽ የሚለው ከዚህ ሀሳብ የመጣ ነው። ወይ ሁለተኛው ደግሞ ምን ብሏል? ያው ያነሳውን እንትን የረሳሁት ካለ ትነግረኛለህ። ጥያቄ በሀሳብሽ ድንግል ነሽ አንደኛው። ሁለተኛው ባሪያ ነኝ ብላለች ውዳሴ ማርያም ላይ። እናትና እንዲሁም ገረድ ብሎ ነው የሚጠራት ውዳሴ ማርያም። እናትና ገረድ
ይላል። ይህ እግዚአብሔር ባሪያ መሆን መዋረድ አይደለም። ባይዘ ኦብቪየስሊ እመቤታችን ባሪያ ነች፣ የእግዚአብሔር ባሪያ ነች፣ እናቱ ነች። እንደዛ ነው የምንለው እንጂ እኛ እናቱ ነችና ይሄ ባሪያ እንደዛ አንልም። ሲጀመር እግዚአብሔርን ክብርና የሰውን ክብር የፍጥረትን ክብር ለይተን የምናውቅ ስለሆነ እናትና በአማርኛው ገረድ ብሎ ያስቀምጣል። ለእግዚአብሔር ባሪያ መሆን በጣም መታደል ነው። ግን ምን አይነት ባሪያ? እናት ልትሆን የተጠበቀች ምልክት ተደርጋ የተሰጠች ጸጋ የተሞላብሽ የተባለች በድምጿ በሰላምታዋ ድምፅ ፅንስን የምታዘልን እንደዛ አይነት ባሪያ ነች የሚለያት እሱ። ሌላው ስለ ጸሎት የተነሳ ነገር አለ። አባታችን ሆይ ብቻ ነው የሚባለው ጸሎት ጥሩ እንደዛ አይነት ነገር ተብሏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 23 ላይ ለምሳሌ ከቁጥር 24 ጀምሮ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖር ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብም ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቹ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ በሄሮድስ ጴንጤናዊ ጲላጦስ ከሕዝብና ከእስራኤል ሕዝብ ጋር እጅህና ሀሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጸም በዚህች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ባሪያዎችህ በፍጹም ሶሪያ እንዲ እንትና 4:23 እሺ አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ይላል። በዚህ ቃል በኋላ ከጸለዩም በኋላ ይላል። ስለዚህ ጸሎት አባታችሁን የሚለው ብቻ አይደለም። አባታችሁን የሚለው ብቻ ራሱ ቢሆን ማን ነው የሚጸልየው? አባታችሁን የሚለው ጸሎት ማን ነው የሚጸልየውና ማን ነው እስኪ በህብረት ሆኖ አባታችሁን ሲል የምትሰማው? እሱም ግልጽ ይመስለኛል። ኤኒዌይስ ግን እሱ ብቻ አይደለም ጸሎት ነው፣ ሌላም ጸሎት ይጸለያል። ይሄ ደግሞ የእመቤታችን የሰላምታ ነው፣ ከመጽሐፍ ቅዱስ ውጭ አይደለም። በሀሳብሽ ድንግል ነሽ? አዎ። በሀሳቧ ድንግል ባትሆን ምን አትልም? ወንድ ስለማላቅ የሚለው ሀሳብ አይመጣም። ከዮሴፍ ወልዳለችና። ስለዚህ ግልጽ ይመስለኛል። ሌላ ያልመለስኩት ጥያቄ ካለ ሌላው ለምኝልን ብለን ነው የምንጨርሰው። ስለ ምልጃ ቅድም በሰፊው ስላወራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ነው። ስለዚህ ለምኝልን እንላለን። የቅዱሳን ጸሎት ቅድም ያወራ ነው ስለሆነ ይህ ከበቂ በላይ ነው። በዳዊትም ይጸልያል። በአዲስ ኪዳን ሐዋርያት ያዛሉ። ሌላው አንድ ይቅርታ ደቂቃ ስለተሰጠ ይቅርታ። ሌላው ባሪያ ብላለች፣ ራሷን አዋርዳለች አለ። ባይዘው በእውነት መጽሐፍ ቅዱስን ከታች በጣም ብዙ ሰው ላያነብና እንትን ላይ ይችላል። አሚን ምንድን ነው ኢየሱስ ስለራሱ ያለው? ኢየሱስ ስለራሱ ቅዱሳን ስለራሳቸው ባይዘው ቅዱሳን ስለራሳቸው እኔ እንዲህ ነኝ እያሉ አይፎክሩም። የቅድስናቸው መለኪያ እንደዛ። ጌታ ኢየሱስ ክርስቶስ ቸር መምህር ሆይ ያ እድን ዘንድ ቅድም የጠቀስከው ማለት ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ኧረ ሌላም ይላል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ ስለዚህ አይችልም ተብሎ ሊጠቀስ ነው ማለት ነው። ይህ ጥቅስ በኢየሱስ ስም ይህ ባይዘው መጽሐፍ ቅዱሳን ስለራሳቸው ዳዊት እኔ ትል ነኝ ይላል በኢየሱስ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ይላል። ጭንጋፍ እያልክ ልጠራው? ኧረ በኢየሱስ። ይህ ባይዘው ይሄ መጽሐፍ ቅዱስ ላይ ቅዱሳን ምን እያሉ ነው የሚያወሩ? ራሳቸውን ዝቅ ያደርጋሉ። እኔ እንደዚህ ነኝ፣ እኔ የጌታ እናት ነኝ። ኤልሳቤጥ ስለሷ የጌታ እናት ትላለች። የእሷ ድምፅ ፅንስ ያዘልላል። እመቤታችን ደግሞ ባሪያ ነኝ ትላለች። ኦብቪየስሊ ለእግዚአብሔር ግን ባሪያ መሆን የሚከፋ ነገር አለ። ግን ከዛ የባሱ ነገሮች ባይዘው ስለ አምላካችን እንኳን ባይብል ላይ እንደዚህ ነው ለማለት አንድ ጥቅስ ለመያዝ በጣም አመች። ለዚህ ይሄ በጣም እኔ ምናልባት እኔ ሳነብ እኔ እንዳልኩት ከእናንተ በላይ ምንም አውቀው ነገር የለም። ግን የሚመስለኝን ታርሙኛላችሁ።
አሁን አባታችሁ ነው ሲል ጸሎት ጸልይ ሲል አባታችሁ ነው ይበል እያለ አይ ዶንት ቲንክ እንደዛ እያለ አይመስለኝም የሚለው እናንተ ስትጸልዩ አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ ቀን ማታ ይሄንን ቃል ድገሙት እያለ አይ ዶንት ቲንክ እንደዛ እያለ አይመስለኝም። ምናልባት ከሳሳት ታርሙኛላችሁ። የሚመስለኝ የጸሎቱን ፎርማት ጸሎትህ ምን መምሰል እንዳለበት ፎርማት ነው እየነገረን ያለው መሰለኝ። ለምሳሌ በሰማያት የምትኖር አባታችን ሆይ ስትል አባትህ የሚኖረው የት ነው? ገባ? በሰማይ ነው የሚኖረው። አሁን በዚህ ፎርማት ነው መጸለይ ያለ። በአሁን አንዳንድ ጊዜ ስንጸልይ ብዙ ጊዜ ቀጥታ ወደ ችግር አንበቦ ጸሎቱን እንዲገባ በደምብ ሙሉን ጸሎት አንብቤ ለምሳሌ እናንተ ትትሉኛላችሁ በሰማያት የምትኖር አባታችን ነው ሲል አባትህ የሚኖረው በሰማይ ነው፣ በምድር አይደለም። አባትህ የሚኖረው ዛፍ ላይ አይደለም። አባትህ የሚኖረው ውሃ ውስጥ አይደለም። ሲመስለኝ አባታችን ሆይ በሰማያት የምትኖር ስትል መጀመሪያ አባቴ የት እንደሚኖር መስማማት አለብህ ማለት ነው። ስምህ ይቀደስ ሲል ስምህ ይቀደስ መባረክ ነው። ትባርከዋለህ። አሁን እኛ ወደ ገደለው እንገባለን፣ ወደ ጥያቄያችን እንገባለን። መንግስትህ ትምጣ ስትል ፈቃዱ በሰማይ እንደሆነች አክኖሌጅ ታደርጋለህ። እንዲሁ በምድር ትሁን። ፈቃድህ በሰማይም አለ እንዲሁም በምድር ይሁን። ከዚህ ጋር ተስማማለህ። ከዛ በኋላ የዕለት እንጀራችን አየህ፣ ጥያቄ ወደ ግል ጥያቄ የምትመጣው የዕለት እንጀራችንን ስጠን ዛሬ። ለምሳሌ እኔ 10,000 ወይም ደግሞ $1,000 ቢያስፈልገኝ ተንበርክኬ እግዚአብሔር $1,000 ስጠኝ ነው የምለው። ቀጥታ ወደ ገደለው ነው የምገባው። ግን እዚህ ጋር የሚመስለኝ 1,000 ብር ወይም 10,000 ብር ከመጠየቅ በፊት መጀመሪያ እግዚአብሔርን መባረክ መለማመድ አለብን። እግዚአብሔር የሚኖርበት እግዚአብሔርን ህልውና አባቴ የት እንደሚኖር ያን ካልክ በኋላ ነው ወደ ጥያቄ መግባት ያለብህና በዚህ ፎርማቱ ይመስለኛል። ከዛ በኋላ እኛም ደግሞ የበደሉን ይቅር እንደምን በደላችንን ይቅር በለን እያለ በዚህ ፎርማት መጸለይ ያለባችሁ። ይሄ ልክ ማትስ ተማሪዎች y = x² ከተባለ ፓራቦላ ነው አይደል? ፓራቦላ እንደዚህ አይነት ግራፍ ነው የሚሰጠና ኤክስ ውስጥ ቁጥሮችን ታስገባለህ፣ ግን ፎርሙላ y = x² ነው። ግራፍ የምትሰራው በዚህ ፎርሙላ ነው ከተባለ ቁጥሮችን ትቀያይራል። ምን ለማለት ፈልጌ ነው? ጸሎት የምትጸልየው ፎርማቱ እንደዚህ ነው። ስትንበረከክ ፎርማት በዚህ መንገድ ነው መሆን ያለበት ነው እያለ ያለው እንጂ አባታችን ሆይ በሰማይ የምትኖር ነገም ከነገ ወዲያም ይህን ጸልዩ ራሱን ቃል እየደገማችሁ ለማለት ፈልጎ አይመስለኝም። ታርሙኛላችሁ። ምንም አውቀው ነገር የለም። አይመስለኝም አልክ ቴዲ። እኔ ግን ይመስለኛል፣ ቤተክርስቲያንም ይመስላታል። ከቤተክርስቲያንም የኔን ሀሳብ ልናገር እዚህ ላይ ከአንተ ጋር ተስማማኝ። እኔ ጀስት ኦቨር ለአድማጭ ተመልካች ስጦት እንጂ ለአንተ አይደለም። ከአንተ ጋር የሚገናኝ ነገር የለውም። እኔ የኔ ሀሳብ ላይ ተነስተ ነው ይሄን ያልኩት። ለሁለታችሁ ላይ ነው እንጂ። እሺ ደቂቃውን ተጠቀም። አሁን ወደ ሁለተኛ ደቂቃ እንድመጣ ነው እኔ መጨረስ ስላለብኝ። እሺ ደቂቃው ሳይሆን አሁን በእኔ ሀሳብ ላይ ነው እየተናገርኩ። ጠባችንን ካሳመረን ገና ብዙ ነገር እነካካለን። አሁን ይሄ ገና ኢንትሮዳክሽን ነው፣ 101 ነው። ገና እንዴት ነው ምንድነው እንዴት ነው የምንጸልየው? ይሄን ሁሉ አይተን ነው የምንመጣው። ዮኒ ማኛን ጠይቅልን እያሉ ነው እና ጠይቀኝ ስለሆነ ከስር ያላችሁ እባካችሁ አንዴ አሁን ቴዲ ላይ ድራማ ለመስራት የምትፈልጉ ወንድምና እህቶቼ ካላችሁ እባካችሁ 10 ሚውት ከማድረጌ በፊት 10 አትጻፉ። እኔ መጠየቅ ያለብኝን ጻፉለት። ከፈለጋችሁ ኤርሚን መጠየቅ የምትፈልጉትን ጠይቁ። የትኛው ስፔሲፊክ አድርጌ ነው የመጣሁት ቶፒኩ። እኔና ኤርሚሻ በፍቅር እየተወያየን ነው። እሱ ሀሳብ እየሰጠ ነው፣ እኔም እየሰጠው ነው። ያልገባውን ደግሞ ቴዲ እየጠየቀ ነው። እኔም ስጠየቅ ደቂቃዬን አድርጌ በደንብ አስረዳለሁ። ኤርሚሻም ያስረዳል። ሌላ ፖለቲካ ውስጥ ልግባ የምትሉ ሰዎች እግዚአብሔር ይገስጻችሁ። የፈለግ ከሆነ ኤክስፕሌን አድርጌ ይህን ለመናገር ብዬ ነው። ኤርሚሻ አሁን አንተ ነህ ጥያቄ የምጠይቀው ጋይስ
እሺ ኤርሚ አንዴ ቆይ አንዴ፣ ለዚህ ጭቁን ህዝብ መልእክት እናስተላልፍ። ጋይስ ተረጋጋ። ምናወራው ስለ አባታችንና ስለ እናታችን ነው። እግዚአብሔርም አባታችን ነው፣ ማርያምም እናታችን ናት። መሬት ያዝ፣ ተረጋጋ። በተለየ ሁኔታ ለአንተ እናት ለአንተ አባት ለእኔ እንጀራ አባት የሚሆንበት ምክንያት የለም። ይናገራሉ፣ ትማራለህ። በዚህ ሰምተህ በዚህ ታፈሳለህ። አይ ዶንት ኬር። ብዙ ሰዎች እየተማሩ ነው፣ የሚለወጡ ሰዎች ይኖራሉ። ከዛ ወደ ብትሄድበት ትሄዳለህ። እኛ እየተማማርን ነው። በአባታችን ምን አገባችሁ? በአባታችን ጉዳይ በአጭሩ ልላችሁ እንፈልገው። በእናታችን ጉዳይ ምን አገባችሁ ነው ምልለው እንፈልገው። ስለዚህ እያወራን ያለነው በእግዚአብሔር በክርስቶስ በማርያም ጉዳይ ነው። ኤርሚ እንዲህ ካነገርካቸው ኤርሚ አሁን አንተ ቆይ ጥያቄ ጠይቀው ኤርሚ። ይህን ሀሳብ ቴዲ አሁን ደጋግሜ ማውራት ያለብኝ አባታችሁ ነው የሚለው ሀሳብ ሚስሊድ ስለተደረገ እኔ እዚህ ጋር የመጣሁት እኮ ገብቷል። የሆነ የእግዚአብሔር ቃል አለ የተሰጠን፣ ያን የእግዚአብሔር ቃል ገብቷል። እኔ የገባኝን ላወራ ቤተክርስቲያን የምታስተምረው ነገር እንደዚህ ነው። ቤተክርስቲያን አንተ አልገባህ ነገር ዮናስ የተናገረው ትክክል ነው። አንተም የተናገርከው ትክክል ነው። እኔ የሚመስለኝን ያልኩህ እኮ ከአንተ ጋር የሚያገናኘው ነገር እኮ የለውም። እኔ አንተ ትክክል አይደለም ብልህ ነው። ስለዚህ አታወራ ነው በዚህ ጉዳይ መሄድ ትችላለህ፣ ግን ወደ ጥያቄ የምትሄድ ከሆነ ያንተንም አሰማን። ወደ ጥያቄ ሄዳለሁ። አንድ ደቂቃ ሙካ ይወስድም። ደቂቃ ውሰድ፣ ችግር የለውም። እሺ ውሰድ። አልወስድም። ይሄን አልኩ የሚወስዳል ቴዲ እንትን ብንል አንድ ሀሳብ ብቻ ልገልጽ ነው። ይሄኛው ጸሎት ነው። እንድንጸልየው እንደዚህ ጸልዩ ብሎ አባታችሁ ላይ በሰማያት የምትኖር ካየኸው ደግሞ እንዲህ ብላችሁ ጸልዩ ብሎ የህብረትን ጸሎት ነው። በደሌን ይቅር በለኝ አይደለም፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና ማታግባት ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ብለው በህብረት የሚጸልዩ ጸሎት ነው። ቤተክርስቲያን ከሐዋርያት ዘመን ጀምሮ እስካሁን የምትጸልዩ ጸሎት ነው። ድንገት ማንም ባይዘው የህብረት በቀደምት ቤተክርስቲያን ይጸልዩታል። ጸሎት ብድግ ብሎ መጽሐፍ ቅዱስን የተቀበለ ሰው ነው ማይጸልይ። መጽሐፍ ቅዱስን ብቻ ወስዶ ይሄን ነው ማምነው፣ የኔ መልከታ ይሄ ነው፣ የኔ መልከታ ይሄ ነው፣ እኔ በዚህ ሀሳብ ይሄን ነው የማስበው፣ እኔ እንደሚገባኝ ብሎ የሚያወራ ሰው ወይ ደግሞ እንደዛ አይነት ሰዎች ላይጸልዩ ይችላሉ። ጸሎት ለምን እነሱ እንደሚገባቸው ሳይሆን እግዚአብሔር ሊገልጥ የፈለገው ነው በመጽሐፍ ቅዱስ የገለጠ። ስለዚህ ይሄ ጸሎት ነው፣ የህብረት ጸሎት ነው። ከጸሎት ደግሞ ሁልጊዜ እኔ በዚህ ጉዳይ ላይ የዮናስንም ወይም ያንተንም ወስዳለሁ እያልኩ ሳይሆን የኔን ነው። ትክክል ካልሆንኩኝ የኔ መረዳት ትክክል ካልሆነ እሱ ያናግረኛል። አለቀ በቃ ኬስ ክሎዝ። ያንተ እምነት አንተ አሁን ያልከው ነገር ትክክል ነው፣ ዮኒም ያልከው ነገር ትክክል ነው። እኔ ግን የኔን መረዳት ነው የነገርኩህ፣ የራሴ አለቀ። ያስማማል። አንተ መረዳት ተቀብያለሁ። ግን አንተ ሀሳብ ከሰጠህ አይቀር ግን የሆነ መጽሐፍ ቅዱስ ላይ አሁን ለምሳሌ ስራና እምነት ተብሎ ሀሳብ ተሰጥቷል አይደል? አንተ ሀሳብ ስትሰጥ ግን በዛ ሀሳብ ላይ የቤተክርስቲያን ደግሞ ምልከታ ምንድን ነው የሚለው መገለጽ አለ። ለምን መሰለህ እዚህ ጋር የሚሰማው ሰው ከተለያየ እምነት የመጣ ነው እና ያንን እምነት ወይም ደግሞ የቤተክርስቲያን ትክክለኛውን እምነት ደግሞ ማወቅ አለበት። የሆነ ሰው ሀሳብ ሲሰማ በአንድ ጥቅስ ላይ አሁን እኮ ያንተን ሰማን እኮ ኤርሚ ሰጠህን። የቅድሙን እያብራራሁ ነው ማለት ወደ ገደለው እንሂዳ እንትን አንበለው ሌላ ዮኒ አሁን ጠይቀው። ሰው በስራ ብቻ ይጸድቃል? ሶሪ ሰው በእምነት ብቻ ይጸድቃል? አጠር አድርገህ ብትመልስልኝ ደስ ይለኛል። ወይስ በእምነትና በስራ? ኤርሚሻ ቅድም ስንነጋገርበት አልነበረ? ጠይቆኝ በስነስርዓት መልሼዋለሁ። ድገመው ከሆነ ደግመዋለሁ፣ ግን ማብራሪያ ለሚጠይቁሽ። እሺ ታንኪ። ስለዚህ ሰው በመጀመሪያ በኢየሱስ ክርስቶስ ሲያምን ቅድምም ብየዋል፣ የግል አዳኝ አድርጎ ሲገባ ቀበል በኢየሱስ መንገድ ነው የሚሄደው። በምን አይነት? በአብ በወልድ በመንፈስ ቅዱስ የተጠመቀ እያጠመቃችሁ ደቀ መዛሙር አድርጎ ነው ያለ። ስለዚህ በሱ መንገድ ከሄድ ምን ትላለህ? ትጸድቃለህ፣ ትኖረዋለህ። በኢየሱስ መንገድ ካልሄድክ ግን ምን ትላለህ? ትጠፋለህ። ይሄ ነው ማቴዎስ 7ን በደንብ በግልጽ አድርጌ አንብቤዋለሁ። ደግሟል። በአጭር መልስ ስላልከኝ ማለት ነው። ማቴዎስ 7:21 ቃል በቃል ይናገራል። ምን ብሎ ይናገራል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንም፣
በስምህ አጋንንት አላወጣንም፣ በስምህስ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ማለት ነው። ስለዚህ የአባቱን ፍቃድ የሚያደርግ እንጂ በክርስቶስ አምነህ እኮ ብዙ አጋንንት ሙላ ታወጣለህ፣ ትፈውሳለህ፣ ብዙ ነገር ታደርጋለህ። ግን በእሱ አምነህ የእሱ የአባቱን ፍቃድ የማታደርግ ከሆነ ገስዋል መጽሐፍ ቅዱስ ይላል የትም አትሄድም። ይህን ነው። ስለዚህ መልሱ በእምነትና በስራ ይጸደቃል ነው። በክርስቶስ በሆነ በክርስቶስ ባልሆነማ ስለ ክርስትና እያወራ። ስለዚህ ሰው በእምነትና በስራ ነው የሚጸድቀው ማለት ነው። ስራ ማለት ምን አይነት ስራ ነው? አንተ እንደምትለው አሁን ለምሳሌ ወር በመጾም ማለት ያ በማብላት ምናምን ስራ በሚባለው በየትኛው ነው? ወደ ክርስቶስ ወንጌል ወደ ጽድቁ በማምጣት በአፍ አምነህ በምን በልብ አምነህ በአፍ መመስከር ምን ይላል? እሱም በአባቱ ፊት ይመሰክርላቸው አይደለም ይለው። አምነህ የክርስቶስን ነገር በመሰከርክ ጊዜ በመሰከርክ መሀል ሁልጊዜ በምትመሰክርበት ጊዜ ምን ያደርጋል? ወደ እግዚአብሔር አብ አንተ እየተጠጋ አንተ እየሄድክ ይሄ ነው ስራ ማለት። ወደ ጌታ ቤት ማምጣት ነው ስራ። ማጽደቅ ማለት ወደ ኢየሱስ ክርስቶስ ወደ ጌታ ወደ አብ ማምጣት ነው ማለት ህዝቡን በሙሉ ይሄ ነው የሚያጸድቀው። ስራ ስልህ እኔ ደግሞ ስራ ስለ አሁን አብዛኛው እንደማየው በአንተ ይቅርታ ስራ ሲባል አሁን ለምሳሌ የነነዌ ጾምን መጾም ምንም እንደ ስራ ላይ፣ ምክንያቱም ለነነዌዎች የተባለው ወደ እኔ አምጥቼ ነነዌን ስላዳነ እኔንም ያድነኛል ብለህ ብትጾም ምንም አያገናኝም። ነነዌና ኢትዮጵያ የተለያዩ ሀገሮች። ሌላው በየጊዜው የፋሲካ ጾም መጾም አለብኝ ብለህ በየጊዜው ብታደርገው በየአመቱ አድርገህ ብታደርገው ያጸድቃል ማለት አለ። ምክንያቱም የሰው ልጅ በህግ ብቻ መኖር ስለማይችል ህጉን በሙሉ መፈጸም ስለማይችል፣ ምክንያቱም ከህፃንነቱ ጀምሮ ህግን ሲፈጽም ቆይቶ ምን ሲለው ያለን ሽጥና ተከተለኝ ሲለው ምንድን ነው ያለ? እኔማ ሀብታም ነኝ እንዴት ይሆንልኛል አለ። እና ሀብታም ምን ከሚል ሀብታም መንግስተ ሰማያት ከሚገባ ይልቅ ይመል በመርፌ ቀዳዳ ብትሾን ይቀላል ነው ያለው መጽሐፍ። በየትኛው በህግ እንድናለን ለሚል አንድ አይን ቢያጠፋ ምን ይላል? አንተ በስራ ላልከኝ ማለት ነው። አንድ አይን ቢያጠፋ አይንን አውጥተህ ጣለው ነው የሚል አይደለም። ምንድን ነው ብሎ ጌታ ከዛ ያለ አጠነከረው ህጉን። ምን ብሎ በአይኑ አይቶ ያመነዘረ በአይቶ አይቶ የተመኘ በልቡ ማመነዘረ ይላል። ህጉን እያጠነከረ ሄዶ በስራ እንዳትጸድቅ አድርጎታል። የሚያጸድቅ ምን ማድረግ ነው? በክርስቶስ ኢየሱስ አምነህ ወንጌል ስታደርግ ነው ነው። አንተ በስራ ይጸድቃሉ የምትለውን ስራ ደግሞ አንተ ስፔሲፊክ አድርገህ ንገረኝ። እኔ አሁን ደግሞ የምጠይቀህ በስራ ምን አይነት ስራ ስትሰራ ነው የምትጸድቀው? ስፔሲፊክ አድርገህ። እሺ ልግለጽልህ። አሁን በጾም ምናምን አልኩህ። ከአጋንንት ጋር መኖር የሚፈልግ ሰው መጾም የለበትም። ባይዘው ሰው ከአጋንንት ጋር መኖር ከፈለገ መጾም የለበትም። ምን ያደርግለታል? የፋሲካ ጾም የምናምን ጾም አያስፈልግም። ለምን መሰላችሁ? ትልቁን አጋንንት ጌታ ኢየሱስ ክርስቶስ ሐዋርያት ሴጣን ማውጣት ይከብዳል። ከዛስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ላይ ወደ ህዝቡም ሲደርሱ አንድ ሰው ወደ እነርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃልና ወደ ደቀ መዛሙርትም አመጣሁት ሊፈውሱት አቃታቸው አለው። ወደ ደቀ መዛሙርትም አመጣሁት ሊፈውሱም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ትታገሱኛላችሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናው ከዚህ ሰዓት ጀምሮ ተፈወሰ። ከዛስ ለምን እንዳዳነው ሲናገር ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚህ ሰዓት ጀምሮ ተፈወሰ ካለ በኋላ ከዚህ በኋላ ደቀ መዛሙርቱ ብቻውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምንድን ነው አሉት። ተመልከቱ፣ በደንብ ተመልከቱ። ይሄ እምነት ማለት ራሱ ምን እንደሆነ ይገልጻል። ስለ እምነታችሁ ማነስ ነው። ለምንድን ያላወጡት? ስለ እምነታችሁ ማነስ። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ ለፍ ብትሉት ያልፋል፣ የሚሰራችሁም ነገር የለም ካለ በኋላ እምነት ግን ምን ማለት ነው ሲባል፣ እሺ ይህ አይነት ግን አላቸው ከጾምና ከጸሎትና ከጾም በቀር አይወጣም ማለት ነው። ስለዚህ ሰው ከትልቁ አጋንንት ጋር መኖር ከፈለገ አይጾም። የጾሞችን እንተኛ ሲናገሩ የምሰማው
በልባቸው አምነው በአፋቸው መስክረዋል። በዛች ሞመንት ድነናል፣ በቃ መንግስተ ሰማያት ቁልፍ ተቀብለናል ይላሉ። ምን ማለት ነው ይሄ? ለምሳሌ እኔ ዛሬ እኔ ከመዳናቸው በፊት አይደለም ኢየሱስ ክርስቶስን እንደ ግል አዳኛ አድርገህ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ከመሰከርክ በኋላ እግዚአብሔርን በመፍራት ወይም ደግሞ መዳንን በመፍራትና በመንቀጥቀጥ እየፈራህ አይደለም መኖር ያለብህ እየጠበቅክ። ለምሳሌ አመፀኛ ከሆንክ አመፃነትን ትተህ፣ ሌባ ከሆንክ ሌብነትን ትተህ፣ አመንዛሪ ከሆንክ አመንዛሪነትን ትተህ፣ ሰካራም ከሆንክ መጠጡን አቁመህ በጣም በመፍራትና በመንቀጥቀጥ አይደለም እንደ መኖር ያለብህ? ወይስ በዚች ፓስዋርድ ብቻ እንዴ ተናግረሃል፣ በልብ አምናል፣ በአፍህ መስክራል፣ መንግስተ ሰማያት ቁልፍ ተቀብለሃል? እንዴት ነው እያላችሁ ነው ያላችሁት? እስኪ ለጠፉት በጎች እስኪ አስረዱን ጎበዝ። እሺ የኔን ጥያቄ ሰምተኛል? ጥያቄ ሰምቻል። ያው ነው፣ ተመሳሳይ ነው። አይ እሺ ቆይ፣ አይ ለሌሎችም ግልጽ እንዲሁም በመሀል ተቋርጠ ስለነበረ ኤርሚሻ አንዴ ስለ ጾም ስላወራኝ ምን መሰለ፣ አጋንንትን ለማውጣት ነው ምንድን ያለው ኢየሱስ ክርስቶስ ሰናፍጭ ካለ በኋላ አጋንንትን ለማውጣት ያንን ጸሎት በጾምና በጸሎት እንደሚያወጡት ነው የነገራቸው አይደለ? አጋንንትን ለማውጣት። ስለዚህ አንተ በየወሩ ወይም ደግሞ በየአመቱ የምትጾመው አጋንንት ከኛ ላይ እንዲወጣ ነው። በየወሩ በምኑ የምትጾመው የምትጸልይ አይደለም አይደለም? ይህን አሁን የምጠይቀው ምንድን ነው? አንተ ያልከኝ ዳይሬክት የሚጠይቀው ምንድን ነው? ይሄን ነገር ያደረጉት እነሱ መከሩ፣ አልወጣላቸው። አንድ ምን ጋኔል ያለበት። ስለዚህ እግዚአብሔር በእነሱ ላይ እነሱ በእምነታቸው ያንን ነገር ማድረግ እንደማይችሉ ሲያውቅ ይሄ የሚወጣው ብለው ቃል በቃል ነገር ምን እንደዚህ አይነት ጋኔሎች የሚወጣው በጾምና በጸሎት ነው ብለው ለጋኔል ለማውጣት ነው ያን የሆነ እንጂ በየአመቱ ክርስቶስ ፋሲካን ለመደገስ የሚደረግ አይነት ጾምና ጸሎት አይደለም። ስፔሲፊክ አድርጎ ቃል በቃል የተናገራት ነገር ነው አይደል? እዛ ቦታ ላይ ቃል በቃል ይሄ ነገር የሚፈወሰው በምንድን ነው፣ ይሄ ነገር የሚወጣው በምንድን ነው ብሎ ተናገራል። ቃል በቃል በጾምና በጸሎት ብሎ ተናገረ። ጾምና ጸሎት ለእግዚአብሔር ያስፈልጋል። የስ ለምፈልገው ስፔሲፊክ ነገር ስፈልግ ጾሜ ጸልዬ አደርገዋለሁ እንጂ ሌላ የማደርገው ነገር አይ አለ። እንትናንም ያላቸው ቀንም ነነዌ ላይ ብትሄድ ይህንም ይናገራል። ለዮናስ ከነገረው በኋላ ለነብዩ ዮናስ 3 ቀን 3 ሌሊት ሙሉ ህፃን አዋቂ ከብቶችም ሳይቀሩ ጾም ጸሎት አድርገው እግዚአብሔር እንደሚምራቸው ያንን ተናግረው። ጾምና ጸሎት አስፈላጊ ነው። የስ በምን ጊዜ ለሀገራዊ ነገር ለአጋንንታዊ ነገር የሆነ ነገር ለምታደርግበት ነገሮች በሙሉ ያ ነገር አስፈላጊ፣ ግን ያዳነን ኢየሱስ ክርስቶስ በማሰብ እድናለሁ 2 ወር ጾማለሁ ከዛ በኋላ ደግሞ እንደፈለግ ሆናለሁ የሚል አይነት ነገር ካለ ነገሮችን ምን ያደርገዋል? የማይሆን ነገር ያደርጋል እያሉ። እሺ ቴንክ ዩ። አክቹዋሊ ሐዋርያትም ይጾማሉ፣ ቤተክርስቲያን ይጾማሉ። በሐዋርያት ሥራ ምዕራፍ 15 ቁጥር 2 ጀምሮ እነ በርናባስ ይጾማል፣ ይጸለያል። የጾም ወራት እንዳለ ይናገራል ባይብል። ቆይ ኤርሚ የጾም ወራት እንዳለ ይናገራል። እኔ ስናገር ለምን ይጸለያል? አይጾምም አይጸለይም አላልኩም። አንተ ስፔሲፊካሊ አንዳንድ ነገር ነው የምትመዘው። ስራ ሲባል አክሽን ነው አይደለ? ቆይ ስራ ያስፈልጋል አያስፈልግም? በደፈናው እሱ ስለ ጾም ስለወራ እኮ ነው ቴዲ። ገባኝ። አሁን ይሄን መልሱልኝና ለአንተ አይደለም እኮ እዚህ ጋር ለመዳን ወደ እናንተን የጠራኋችሁ። አንተማ እኮ ቸርች አለ ዮኒም ወደ ሜድበትም የሚሰብኩት አሉ። እኔ እዚህ ጋር ላለሁት ነው የምትነግሩኝ። ስለዚህ ስራ አለው ወይ? ይሄን ነገሩ ስራ ሲባል ግን ጸሎት ምናምን አንዳንዱ ነገር አትምዘዝ ለማለት ያለው። ስለ ስራ ስጠይቀው ስለ ጾም አወራና ጾሙን ምን አደረገው? አወረደው። ስለዚህ ጾም የሚባለውን ነገር ማሳወቅ አለብኝ ምን ማለት እንደሆነ በመጽሐፍ ቅዱስ ዳስ ዋይ የተናገርኩት። አሁን እኔ ስለ ስራ ስጠይቀው ስለ ስራ ነበር መመለስ የነበረ። እኔ የጠየቁት ማብላት ማጠጣት ያጸድቃል ወይ ነው ጥያቄ። ስራ ምን ያጸድቅም እኮ ነው መልስ። መጀመሪያ ዲፋይን እናድርገው። ስራ ማለት ምን ማለት ነው? ማብላት ማጠጣት ማልበስ ምናምን ይሄ መልካም ስራ የሚባሉት ነገሮች ያጸድቃሉ ወይ ያልኩት። ስራ እሱ ነው። አዎ ስራ እሱ ነው እያልኩ።
እሱ ከስራዎች አንዱ ነው። እነሱ ግን ያጸድቃሉ ወይ? ለጽድቅ ነው ወይ የሚሰራው እያሉ። እሺ ዮኒን እየጠየቅኩት ነው፣ ይመልስልኝ። ይሄ እኮ አይ ቲንክ ኢቭን መጽሐፍ ቅዱስ ባይ ነው የሰው ልጅ እንደዚሁ በኖርማል መልካም ነገርን ማድረግ መልካም ነገር እንደሚያመጣለት የሚያውቀው ነገር ለሰዎች አንተ ያልከኝ ነው። ስራ የምትላቸው አሁን የሚያጸድቁ የሰርቅ ስራዎችን እስቲ ንገረኝ አንተ በመጀመሪያ አንተ በስራ ነው የሚጸድቅ ደጋግሜ እየተናገርኩት ማብላት። እሺ ቆይ ጽድቁን ተውና ማብላት ነው አንተ ካልክልኝ በስራ ነው የሚጸደቀው አልከኝ። ለዚህ ነው መሀል መገባው ጋይስ አንደኛ ማለት ነገር የሰማ አንተ ጠይቀው ሚውት አድርግና ዝም በል። ከዛ ይሁን ይመልስ፣ ከዛ አንተ ትመልሳለህ። ባኬንድ ፎርዝ አትተያይ። እኔም ምን መሰለህ ጠይቀውና እንስማ። ከዛ ሚውት አድርገው በስራ ነው አልከኝ አይደለ? ለምሳሌ አንተን የሚያጸድቅ ስራ ምን አይነት ስራ ነው ንገረኝና በሱ ትጸድቃለህ አትጸድቀውም የሚለውን ደግሞ እኔ ልመልስ። በየትኛው ስራ ነው? በማብላት በማጠጣት ደጋግሜ ስለተናገርኩ ነው። ምን ላይ ነው ይጸደቃል ወይ ዘላለም ህይወት ይገኛል ወይ ለአንድ ክርስቲያን? ምን ላይ ነው የሚለው? አንተን እኮ ነው እየጠየቅኩ ያለው ኤርሚሻ። ምን ላይ ነው ባይብል ላይ የሚለው? እሱን እኮ ነው እያልኩ ያለው ኤርሚ። እኔ እየጠየቅኩ ያለው ምንድን ነው? በስራ ይጸደቃል ብለኛል። በስራ ይጸደቃል ካልከኝ በምን አይነት ስራዎች ነው የሚጸደቀው? መጽሐፍ ቅዱሳዊ ጥቅስ አድርገህ ንገረኝ እያልኩ እኮ። ቴንኪው። አንተ ግን እምነት ምንድን ነው እያልኩ ነው። አንተን እምነት እየጠየቅኩ ነው። እምነትን ሳላቅ እንዴት ነው? እምነት ምንድን ነው? ይጸደቃል ብለህ ታምናለህ ወይስ አይጸደቅም ብለህ ታምናለህ ነው ጥያቄ። በምኑ ጥያቄ ግልጽ አለ። ቴዲስክ ነገር ኤርሚያስ እኮ በደንብ ስለማታደምጥ አንተ ያለበትን እምነት ራሱ በቃ አፕሳይድ ዳውን ነው የገለባበጥከው። ያ ጥያቄ መሆን ያለበት ለሱ ነው። አንተ ያለበት እምነት ኦርቶዶክስ ተዋህዶ ያለ ስራ አይጸደቅም ብላ ታምናለች። እኔ ፓርሻሊ የሚቀበለው ነው። አሁን እኔ የምጠይቃቸውን አካላቶች እየገባ ኢንተራፕት ነው የምታደርገው። ለምሳሌ የፕሮቴስታንት እምነት ተከታዮች ሌሎቹም ስራ አያስፈልግም ካሉ ስራ እንዴት ነው ማያስፈልገው? እስኪ ንገሩኝ እኮ እያልኩ ያለሁት ገብቶሃል ኤርሚ? አዳመጠ የለም ባይዘው። ቆይ ኤርሚ የኔና አንተ ጥያቄ ተመሳሳይ ጥያቄ ነው። አንተ የምጠይቀው ጥያቄ ባይዘው እየመለሰልኝ አይደለም። መናገር ያለብህ እሱን እኮ ነው። ጋይስ ሌላ እንዴት እናድርግ እባካችሁ? እኔ ለመማማር ነው የመጣ ነው እኮ ጎበዝ። እዚህ ጋር ወይ በማብላት በማጠጣት የዘላለም ሕይወት ይወረሳል ወይ ያልኩት ነው። አዎ አይደለም እኮ ነው። ቆይ ኤርሚ የአንተ ጥያቄ የኔም ጥያቄ ነው። ስለዚህ መልሳ እንዴት ይመልስ? አንተ በእያንዳንዱ ነገር እየገባ ይመልስ። ይኸው እየጠየቀኝ እኮ ነው። ይኸው ሚውት ላድርግ መልስ። እስኪ አይ ቲንክ የመጨረሻ አንዳንድ ሰው ላስገባ ከፕሮቴስታንት አንድ እኔ እኮ በጣም ወዳችሁ ጓደኞች ስለሆናችሁ ነው እንጂ እንደዚህ እንደማላዋየት ታውቃለህ። አንደኛው ይጠይቃል፣ አንደኛው ይመልሳል። ፍንትው ያለ ነገር እየጠበኩት እኮ ነው እንዲመልስ። ቆይ ተረጋጋ ጎበዝ። ቆይ ያውጣል። እኔ ሌላ ቦታ የሰለቸኝ ውይይት ነው የሚሆነው። እሺ ልመልስ። አንደኛ ዮሐንስ መልእክት ምዕራፍ 2 በእናታችሁ በጣም መጨረሻ ሰላም ያለው ሰው መዝሙራ ያሬድ እስካሁን የጠፍቶ ነው በእናትህ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን ላንብብልን። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋል። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይሄ ኃጢአትን እያደፋፈረ አይደለም። የሰው ልጅ በሕይወት እስካለ ድረስ በመሀል ስጋዊ ኃጢአቶች ይሰራል። አልሰራም ብትል ኢምፓስብል። የሰው ልጅ ኃጢአትን ይሰራል። ኃጢአትን በሚሰራበት ጊዜ ግን ጠበቃ የሆነ ኢየሱስ ክርስቶስ አለ። ምን ያደርጋል? ይቅርታ በጠየቅ ጊዜ ምን ያደርጋል? ሁልጊዜ ይቅርታ ያደርጋል። ጠበቃ ስላለ። አሁን ለምሳሌ እኔ ወንጀል ሰራው፣ የሆነ ጠበቃ ከፍየዋለሁ፣ ከነ ወንጀል ይከራከራል። እሱ አልዘረፈም፣ እሱ እንዲህ አላደረገም እያለ እስከተከፈለው ድረስ ምን ያደርጋል? ያንን ነገር ይሟገትልኛል። አይደለም ነው። ስለዚህ በእኔ ስጋዊ ነገር ሳይሆን
በጠበቃዬ ምክንያት ነው እኔ የዳንኩት እያልኩ ነው። ኦኬ አሁን አይደለም በእኔ ስራ የሚያጸድቅ ስራ እኔ ሰርቻ አይደለም የጸደቅኩት እያልኩ። ኦኬ ኤርሚ ፕሊዝ ሚውት አድርግ። በቃ ሚውት አድርግ ኤርሚ። የጨረሰ መስሎኝ ነው። ሶሪ ሚውት አድርግ። ቆይ ዮኒ አሁን በጣም በተረጋጋ መንገድ። ስለዚህ ያሬድ ከገባ ወንድማችን ያሬድ ኤርሚን መግባት አለበት ማለት ነው። ታዲያ ይምጣ ይላል፣ ችግር የለውም። ሌሎቹ ገብቷል። ሌሎቹ ከሌሎች አሁን ከዓመት በኋላ ከያሬድ ጋር በደንብ እንወያያለን ብዬ ቃል በቃል አይደለም ቃል በቃል ነው የተናገርኩት። ከኤርሚ ኤርሚያስ ፍሎውን ጠብቆ እየሄደ የነበረውን ጥያቄ አደበላለከው፣ አፕሳይድ ዳውን ነው የገለባበትከው። የኔና ከቻልክ ቪዲዮን ይኸው ቁጭ ብለህ እግዚአብሔር የዛሬውን ቪዲዮ ሪካርዱን ይኸው ኢየሱስ ክራይስት በመድኃኒዓለም እኔ ዓለማዊ ውይይት እንኳን እንዳይደረግ መንፈሳዊ ውይይት ስክን ያለ ነው። እኔ የሚረብሽ ነገር እኔ ደስ አይለኝም። በቃ አንተ የምትናገረውን አደምጣለሁ፣ ከዛ እሱ የሚናገረውን ታደምጣለህ። የሆነ እኮ የምናወራው ወሬ መንፈሳዊ መምሰል አለበት ጎበዝ። እስኪ ለመማማር ነው። ከዛ በኋላ ከኛ የሚበልጡ ደግሞ ሰዎች ገብተው ያስተምሩናል። በቃ አለቀ። ከዛ ነገ ደግሞ በሌላ ጉዳይ እንገናኛለን። አሁን እዚህ ጋር የሆነ ነገር እናጥራ። እኔ ሲነገር ስለምሰማ ነው። አንዴ በአፋቸው መስክረው ድነናል ይላሉ። በቃ ከዚህ በኋላ በቃ ኃጢአት የለብንም፣ ከዚህ በኋላ የመንግስተ ሰማያት ቁልፍ በእጃችን ነው ይላሉ። ብዙ ጊዜ ሰምታችኋል ፕሮቴስታንት ሰባኪዎች። ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ከመሰከርክ በኋላ ስራ አይጠበቅብህም ወይ? ስራ ሲባል ጀነራል አሁን ጾም ምናምን አትበለኝ፣ ፓኬጁ ነው። ስራ ሲባል መዳንህን በመፍራትና በመንቀጥቀጥ መጠበቅ የለብህም ወይ? ወይስ በዛች ፓስዋርድ መንግስተ ሰማያት ትገባለህ? የኦርቶዶክስ እምነት ተከታዮች ኖ ስራ አለብህ ይላሉ። ከተሳሳቱ ታርሙኛላችሁ። ፕሮቴስታንት ጋር ደግሞ በስራ አይደለም የጸደቀው። አንዴ ድናሃል፣ በዛች ሞመንት መንግስተ ሰማይን ወይም ደግሞ አጸደ ገነትን ወርሰሃል ይለዋል። ይሄ ነገር እንዴት ነው የምታስታርቁልኝ? መጽሐፍ ቅዱስ ለአንተ ነው የምሰጠው። ለምሳሌ ጥቅስ ለመሆኑ ጥቀስ ካላችሁኝ ሮሜ ላይ መሄድ ትችላላችሁ። እያንዳንዱ ማቴዎስ ወንጌልን ማንበብ ትችላላችሁ። እምነት ያለ ስራ ከንቱ ነው ይላል። እያንዳንዱ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ የሚናገራቸውን ነገሮች ኢቨን በልብ አምነህ በአፍህ ከመሰከርክ ራሱ የሚለው አክሽን። መጀመሪያ ታምናለህ፣ መመስከር ራሱ እኮ አክሽን ነው። በልብ እምነት ያለ ስራ ከንቱ ነው ካለ እምነትና ስራ አብረው መሄዱ ነገሮች አይደሉም። እንዴት ተነጣጥላችሁ ነው የምታዩት ነው የእኔ ጥያቄ። ይህን እስኪ ግልጽ በሆነ መንገድ ዮኒ፣ ሌላ ሰው ማስገባት የምትፈልገው ማብራራት የሚችል ሰው በጣም ያገዘኝ የምችለው ካለ ማስገባት ይችላል። አይ ለጊዜው እንዳልኩት በፊትም ከያሬድ ጋር ከዓመት በኋላ በስነ ስርዓት እናወራለን። እኔ ቃል እገባለሁ። አሁን ለጠየቀኝ ጥያቄ ግን እመልሳለሁ። የመጣሁበትም አንተ ጋር ስመጣ ስፔሲፊክ አድርጌ በቅድስት ድንግል ማርያም ጉዳይ ላይ በእምነት ላይ ባለው በተወሰነ ለመነጋገር ነው፣ እየተነጋገርንም ነበር። አሁን እሱ በስራ ለሚለው መጽሐፍ ቅዱስ ምን ይላል የሚለው ጋር እኔ የምለው እኔ የማምነውን ልንገርህ፣ እሱም ደግሞ የሚያምነውን ይንገር አይሻልም? ስለዚህ እኔ የማምነውን ልንገር፣ ምን እንደሚል መጽሐፍ ቅዱስ ምን እንደሚል ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን እናገር። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። መጽሐፍ ቅዱስ ነው የሚለው ለዓለም ሁሉ ኃጢአት። ከዛ ምን ይላል? ስለ ትእዛዙም ስለሚናገር ነው። ስለ ትእዛዝ ስራ የሚባለው ትእዛዝ ነው መቼ። ስለዚህ ምን ይላል? ትእዛዛቱንም ብንጠብቅ በዚህ እንድናውቅ እናውቃለን፣ እንዳወቅነው እናውቃለን። አውቀዋለሁ የሚል የትእዛዙንን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል። አየህ፣ እንደ ክርስቶስ ስትመላለስ ነው
እሱ ባዘዘ ስትመላለስ ነው ምን ልታደርግ ይችላል የምትድነው። አሁን አንዴ ከጸደቅክ በኋላ በሱ መንገድ ውሸት እያለ ነው። እዚህ ጋር ቃል በቃል ነው መጽሐፍ ቅዱስ የሚናገረው፣ እኔ አይደለም። ምን የሚለው እርሱም ኃጢአት ማስተስረያ ነው የመጀመሪያው። እርሱም የኃጢአታችን ማስተስረያ ለኃጢአታችንም ብቻ አይደለም፣ ነገር ግን ዓለምን ሁሉ ኃጢአት እንጂ ነው። ክርስቶስ ጠበቃነት ለዓለም ሁሉ ኃጢአት። በራሱ ስራ በራሱ ሰርቼ በእኔ ስራ እጸድቃለሁ የሚል ካለ የለም። ይሄንን ነው ክርስቶስ መጨመር አለበት ነው። ስለዚህ አንዴ ድኛለሁ ብዬ በአፌ መስክሬ አንተ ባለበት እምነት ኃጢአት ብሰራ ዋስትና አለኝ ማለት ነው። ዋስትና አለ። ምንም ያደርግ በስጋ ሆነ ኃጢአት የማይሰራ አለ? እስቲ ንገረኛውን። ድኛለሁ የድፍረት ኃጢአት የሚሰሩ አሉ። ለምሳሌ አሁን እኔ እዚህ ጋር ሰበከኝ፣ በልቤ ያመንኩኝ፣ በአፌ መሰከርኩኝ። ከዛ በኋላ በቃ ወይ ዘፋኝ ሆንኩኝ ወይ ጠጭ ሆንኩኝ። ሊሆን የሚችለውን ሲናሪዮ ነው የምነግርህ። አንዴ እችን የይለፍ ቃል ስለሰጠኝ በዚች የይለፍ ቃል መንግስተ ሰማያት ወርሳለሁ ማለት ነው። ይሄንን ነው የምነግርህ። አየህ እዚህ ጋር ምንድነው እዚህ ጋር ይነግርሃል። በእሱ ስታመን በክርስቶስ ስታመን ምን ይለያል? ስራዎች ይለያል። ስራዎች ይለያል። በክርስቶስ አምነኸው ነው የምትጠመቀው፣ አምነኸው ነው ወደ እሱ የምትመጣው። ስራዎች ይለያል። ስጋ መቼም ቢሆን ደካማ ነው። በስጋ ምን ብሏል? ለምሳሌ ያየ አመነዘረ ነው የሚለው። ስለዚህ አላይም እኔ በስራዬ ነው የምጸድቀው፣ እኔ ሴት አይቼ አላቅም ልትለኝ አልችልም፣ አንለስ አይኖቼን አውጥተህ ካላረከው በስተቀር። ስለዚህ በስጋ ለዕለት ተዕለት በምናደርጋቸው ስህተቶች ላይ ጠበቃ አለ። አሁን ሰዎች አርደህ መጥተህ በኢየሱስ ክርስቶስ አምናለሁ ስለዚህ ስላረኩኝ ችግር የለውም አትለኝ። አመንዛሪ ቢሆንስ? ለምሳሌ አመንዛሪም ቢሆን ይላል ምንድን ነው የሚያደርገው? አመንዛሪም ቢሆን ምንድን ነው የሚለው? አታመንዝር ይላል እኮ። በጌታ ስትሆን እነዚህ ነገሮችን በሙሉ ቃልን ልፈጽም እንጂ ቃልን ልሽር አልመጣሁም ነው የሚለው ጌታ። አየህ፣ ያንን ፈጽሞት ነው ሄደው። ያንን ኃጢአቶች ምን ስታመነዝር ምን ታደርጋለህ? በስጋ መድከም ነው። በአይነ ያየ እኮ አመነዘረ አለ። ያው እኮ ነው። ከእኛ አብረህ ተጋደምክም በአይነ አየም የተሰንተኝ አይደለም አትለኝም። ለምን? መጽሐፍ ቅዱስ ስለሚናገር። ስለዚህ ከኛ የሚሆን ነገር ስለሌለ ነው ጠበቃ ያስፈለገው። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ ሊያድነን ባልተሰቀለ ነበር። በስራችን ቢሆን በህግ ቢሆን። ስለዚህ ምንድነው የተደረገው? በሱ ስትመላለስ በምድራዊ ስጋዊ ኃጢአት በምትሸነፈበት ጊዜ ጠበቃ አለ። ምን ያደርጋል? ጌታ ሆይ ይቅር በለኝ። በየጊዜው ምን ታገባለህ? ንስሐ ትገባለህ። ስለዚህ አንዴ የሰው ልጅ በልቡ አምኖ በአፉ ከመሰከረ የመንግስተ ሰማያት ቁልፍ በእጁ ናት። አውቶማቲካሊ ማለት አውቶማቲካሊ በተቀበለ ሰዓት ሲቀበል ማንን ተቀብሎ ነው? ፍጹም የሆነውን ኢየሱስ። ኃጢአቱን በሙሉ ለኢየሱስ ሸክማችሁ። ታዲያ ለምንድን ነው ታዲያ ኢየሱስ ክርስቶስ ሸክማችሁ የከበዳችሁ በሙሉ ወደ እኔ ነው ያለው? ለምንድን ነው ታዲያ? በራሴ ስራ ሰርቼ መጸድቅ ከሆነ በህግ መጸድቅ ከሆነ ወደ እኔ ነው ለምን አለ? ሊያሳርፈን እኔም አሳርፋቸዋለሁ ነው ያለው። ስለዚህ ቃል በቃል ያንን አለ ማለት። አሁን ብዙዎቹ የሚያደርጉት ምንድን ነው? መዳፈር አለ። የሚዳፈሩ ሰዎች አሉ። ምን አይነት ድፍረት! ኃጢአት ለማመድ የሚደፍሩ በኢየሱስ አንዴ ድኛለሁ ብሎ የማይረባ ነገር የሚያደርጉ ሰዎች አሉ። ይሄ ትክክል ነው ብትለኝ እኔም አንተም እናውቀዋለን። ግን በስጋ የተሳሳተ ነገር አሁን ማለቴ ለምሳሌ ብታመነዝር ስጋ ነው ተወቃል። በአይነ ያየውም እኩል ነው የምትወቀው። መስፈንም እኩል ነው የሚጠ ምንም ብታረግ እኩል ነው የሚጠ። ስለዚህ ያ ነገር እንዳይሆን ምን አለ? ጠበቃ አለ። ለማን ትነግራለህ? ምን እያለ ኢየሱስ ጌታ ሆይ ይቅር በለኝ። ኃጢአቴን የሚሰረየው ኢየሱስ ስለሆነ ነው። ይቅር በለኝ። ለምን? አባታችን ነው የሚባለው ከዛ የተነሳ ስትጸልዩ ምን በሉ ነው? አባታችን ሆይ በሰማይ የምትኖር ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። የሁል ጊዜ ጸሎት ገባ? የሁል ጊዜ በደላችንንም። ለምን? ስለምንበድል በስራ ስለማንጸድቅ። ለዛ ነው ይቅር በለን እያለን የምንለው ማለት ነው። መዝሙርን እንስማው። በእርግጠኝነት ከዚህ የተለየ ነው። መዝሙር አለ ከዚህ ሁላማ እሱ ካለማ ሌላ ሰው ገባ። እሱና ኤፍሬም ያወራሉ። የኔን ጥያቄ ሳይመለስ በቃ እሱ ስንት ሰዓት ሙሉ ተናግሮ ስለኔ፣ ከዛ በኋላ እኔ ሳይመለስ አንተ ጠይቀህልኝ ስለአንተ አይደለም እኮ ስለኔ ነው። እኔ እኮ የጠራኋችሁ እኮ ስለኔ ነው፣ ስለአንተ አይደለም። አንተማ እኮ ኦልሬዲ ድነሃል ማይ ፍሬንድ።
አይ ቲንክ አልገባችሁ መሰለኝ ለምን እንደሰበሰብኳችሁ። እንዴ ከታች እኮ ህዝብ አለ እኮ። ለአንተ እኮ ቆይ አንዴ እንትን አናድርገው፣ መሸታ ቤት አናድርገው ፕሊስ። እኔ እኮ መሰብኩኝ እኮ እኔ እኮ የጠራኋችሁ ለራሴ ብዬ እኮ ነው። ለአንተማ ብዙ መድረክ አለ። እኔን ሰበኩኝና እኔን ወደ እናንተ ውሰዱኝ እኮ ነው እያልኩ ለምንድን ነው የጠየቀኝ ታዲያ? ጥያቄው እኮ እኔ እናንተ በምትጠያይቁበት ሰዓት እኔ ማገኘው እንትን ስላለ ነው እንጂ አንተ እኮ እኔ ልጠይቀዋ። ከዛ በኋላ ጥያቄ እኔ የፈለኩትን ስጠይቀው አንተ የምታገኘው እኮ እንጂ አንተ ጠይቀህ እኮ አይደለም። ቆይ ኤርሚ እመጣለሁ ወደ አንተ። መዝሙር ይሰማል እንትን አይደለም ይሄ የሃይማኖት ንጽጽር ወይ ሌላ ቦታ እንደምንሰማው ምናምን አይደለም። እኔ ማደርገው የተቻለኝን ልቀበል ነው እንጂ ኦልሬዲ አንተማ ኦርቶዶክስ ነህ፣ ፕሮቴስታንት ነው። አቶ ኤፍሬም ፕሮቴስታንት ነው፣ መዝሙር ኦርቶዶክስ ነው። መሀል ላይ የተንጠለጠልኩት እኔ ነኝ። እኔ ወዴት ልሂድ እኮ ብዬ ነው የጠሯቸው። አይ ቲንክ አልገባችሁ መሰለኝ ለምን እንደሰበሰብኩት። ያ ነው መዝሙር ያለ አለው እንኳን ደህና መጣ። እስኪ ይሄን ነገር አሁን በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይለኛል። የሚመች ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከእኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅምም። አሁን መዳኑ ተሰጥቶናል በጸጋ አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። በአመንን ቅስፈት እንድናለን የሚል ትምህርት የለንም። መጽሐፍ ቅዱስም ስለማይል ሰው በአመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይህም ብቻ አይደለም። ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለን። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በቃ የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይነፍሰውም። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አሏቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ነው የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም። ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድህነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድህነት ከመጣ በኋላ ምን ይጠበቅበታል? ፍሬ ይጠበቅበታል።
መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለው። ወደ ፈለግከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። ለዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ እኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን፣ በመልካም ምግባር ካልተመላለስን፣ ባልንጀራን እንደ ራሳችን ካልወደድን ምን ማለት ነው? ባልንጀራ እንደ ራሳችን ካልወደድን ማለት እችን ተናግሬ ላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ። ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄ ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህም ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማድመጥ የሚገባ አይዶን ነው። ይሄ ዝም ብለህ እጅን አሳረፈ የምታደምጠው ሰው ነው። እግዚአብሔር ይባርክልኝ። ቴንኪው። ያመነው እምነት ትክክልም ይሁን አይሁን ሊገባኝ በሚችል መንገድ ነው ቅልል ባለ ነገር ይነገረን ማለት ነው። ማምታታት የለ፣ መጮህ የለ፣ ማወናበድ የለ፣ መጮህ የለ። እግዚአብሔር እድሜና ጤና ይስጥልኝ መምህር መዝሙረ ያሬድ ቁም ነገር። እሺ ወደ ኤርሚ ኤፍሬም ባለ ጊዜው ስለገባ ወደ ኤርሚ እሺ፣ በዚህ ጉዳይ ላይ ጨምር 4 ደቂቃና ወደ ኤፍሬም ሄጄ ጠቅለላ አድርገን እንሰነባበታለን ማለት ነው። ኤርሚ አለ? እሺ ቴንኪው። እሺ እድል ተሰጠኝ፣ አመሰግናለሁ። አክቹዋሊ ዮኒ እያወራ መሀል ላይ እንዲህ ነው አይደል ይለኛል። ለዛ ነው እየመለስኩ የነበር። በጣም እኔ እንግዲህ ከዱርዬነት አንጻር ከምንም አንጻር ጥሩ ነኝ እዚህ ላይ ብዬ አስባለሁ። እንዲሁም ሰው ማዳመጥ ላይ እና ረጅም ሰዓት አዳምጣለሁ እና ጥያቄን ደግሞ ስፔሲፊክ ተደርጎ ስላልተነገረልኝ የኔ ጥያቄ ሳይነካ ሰው ሊማር የሚችለው እንዴት ነው ቴዲዬ? እኔ ከመጽሐፍ ቅዱስ አንጻር እንግዲህ አነሰም በዛም የተወሰነች ነገር ለአወራን የገባሁት አይደል፣ ልጠያየቅን የገባሁት እዚህ ጋር አንተ መሀል ላይ ነህ፣ እኔ በዚህ በኩል ነኝ፣ ዮኒ በዚህ በኩል እና ከኔ ሳይድ ያለው ጥያቄ መሰማት አለበት ከአንተ ብቻ ሳይሆን ኮዝ ተጠያየቁ ስለሆነ ማለት ነው ሀሳብ ከዛ አንጻር ነው እንጂ እኔ አክቹዋሊ ችግር የለብኝም እኮ ሰው የፈለገውን ነገር ቢከተል። ግን ደግሞ ከታች የሚሰማ ደግሞ የሆነ ሰው ሚስሊድ ተደርጎ የሆነ ሀሳብ ሚስሊድ ተደርጎ መውጣት የለበትም። የቤተክርስቲያን ደግሞ ትምህርት መሰማት አለበት። የቤተክርስቲያን ትምህርት ደግሞ የሌሎችን ደግሞ ሀሳብ እንደሚያፈርስ መታወቅ አለበት።
ቅድም አሁን ስፔሲፊክሊ ዮኒን የጠየቁት ነገር ምንድነው? ማብላት ማጠጣት ያጸድቃል መጽሐፍ ቅዱስ ስለሚል ነው ባይዘው። እሱ ደግሞ ምን ነበር ሲለኝ የነበረው? ጠበቃ አለን ሲለን ነበረ። ስፔሲፊክሊ እየመለሰልን አልነበረም። መዝሙር ያሬድ ካሉ ላይ ምንም ጥቅሶች የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እግዚአብሔር ይሰበስባቸዋል እነዚህ ያመኑትን። ባይዘው ያላመነ ሰው ስለ ስራ አይጠየቅም። በቤተክርስቲያናችን ያመኑትን ይሰበስባቸውና ምን ያደርጋል? ያበሉትን፣ ያጠጡትን፣ ያለበሱትን፣ የታመመ የጠየቁትን ወደ ገነት ወደ ዘላለም ሕይወት፣ ያላበሉትን፣ ያላጠጡትን፣ የታመመ ያልጠየቁትን፣ የታረዘ ያላለበሱትን ደግሞ ወደ ገሃነም ሂዱ ይላቸዋል። ባይዘው ሰው ካላመነ እደግመዋለሁ ስራ አይጠየቅም። በዮሐንስ ወንጌል ላይ ምን ይላል? በልጁ በሚያምን አይፈረድበትም፣ በልጁ በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ያላመነ ሰው የተፈረደበት ነው። አበላ አላበላ፣ ህግ ፈጸምክ አልፈጸምክም፣ ተገረዝክ አልተገረዝክም፣ ተጠመቅ አልተጠመቅ፣ እንደዛ አይባል ያላመነ ሰው። ስለዚህ ሰው ሳይምን ይህን ጥያቄ ይጠየቃል። ጠበቃ አለኝ ብሏል ወንድማችን። ኦብቪየስሊ ጠበቃ ይሉናል። ምዕራፍ 1 ላይ ግን ቀድሞ ምን ብሎ ተናግሮ ነው የሚለው ነገር ግልጽ ነው። ቀድሞ ምን ብሎ የተናገረው? ይሄን ላንብብና ልዝጋ። ጌታ ኢየሱስ ጠበቃ ነው ሲባል ከምን አንጻር ነው? እንደው ችግር የለው ኃጢአት ስሩ ችግር የለም አይልም። ግን ብንሰራ የምድራዊ ጠበቃ ኃጢአትን እንደው ብናደርግ ራሱ አላደረገም ብሎ ስለሚከራከር ከሰማይም ጠበቃ አለን አይነት ነገር። ያ የክርስቶስ ጥብቅና በደሙ የሆነ የኃጢአት ማስተሰሪያ ነው። ምን ስናደርግ? ኃጢአታችንን ስንናዘዝ። ከአንድ ጀምሮ ስለማይነበብ ነው ባይዘው። አንደኛ ዮሐንስ መልእክት ላይ ያለ ሀሳብ ነው። ምዕራፍ 1 ላይ ይጀምረዋል ይህንን ሀሳብ። ምን ብሎ ይጀምራል? ከ6 ጀምሮ ላንብበው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጨለማ ከተመላለስክ በጨለማ የተመላለስክ ጌታ ኢየሱስ አረ እኔን በኔ እኮ እንደዚህ ያደርጋል እንደዛ አይደለም። በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? ኃጢአት የለብንም ስንል አይደለም። 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን ምን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቭን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያለ መጽሐፍ ቅዱስ ይኸው ላበሉት ላጠጡት መንግስተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አይደለም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት ማጠጣት አንድ ሰው እስካለ ድረስ። ሌላው መስቀል ላይ ያለው ሰውዬ በጣም መስቀል ላይ መሰቃየቱ ሳያንስ ሁልጊዜ እንደተሰቃየ ነው። ሰውዬ ሁልጊዜ